ትዳር እንዴ እንዲቀላል መሰላችሁ? ትዳር እኮ የህብረት ስራ ማህበር እኮ አይደለም፣ የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ቤት ልሰራ ስላሰብኩ እቁብ ልወጣ ነው የሚባል። አሁን እንደው ከእናንተ መካከል ለትዳሩ የሚሰደዳል? እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው የነበራችሁ ታስታውሳላችሁ። ልጅ ትልቅ ነገር ነው። ያገባችሁ ሰዎች ውለዱ፣ እማትወልዱ ከሆነ ደግሞ አታግቡ። እኔ እውነቴን ነው። የማይወልድ ሰው ማግባት የለበትም፣ መውለድ አለባችሁ። ማርያም ማሪኝ ለምንድን ነው የምትሉት? እግዚአብሔር ማረኝ ይባላል እንጂ። ይህ እኮ የእግዚአብሔርን ስልጣን መጋፋት ነው። እኛ አልተጋፋንም። የሚምሩ ሰዎች ምስጉኖች ናቸው ያለማን ነው? እግዚአብሔር ነው። እናንተ የማራችሁትን እምራለሁ ብሏል። ተመልከቱ። እግዚአብሔር በቅዱሳን እንኳንስ ያመነባቸው እንኳንስ የተማጸነባቸው ይቅርና ቅዱሳን ከተቀበሩበት አጠገብ የተቀበረ ሰው እንኳን በአጽማቸው ምሕረትን ይሰጣል። እግዚአብሔር በጻድቃን ላይ ፍርዱን ይገልጣል። ፍርዱን የሚገልጥባቸው በእነሱ ነው። ምድራዊ ንጉሥ በመሳፍንቱ በመኳንንቱ ሕጉን ያስፈጽማል፣ ሕጉን ይገልጣል፣ ፍርድ ይሰጣል። ለተበደለ በሹማምቱ ይፈርድላቸዋል፣ ለበደሉ ደግሞ ይፈርድባቸዋል። እግዚአብሔር በጻድቃን አድሮ እንዲሁ የእሱ ሹማምት ናቸውና የእሱ አበጋዞች ናቸውና በቤቱ ያነገሳቸው ናቸውና እነሱ በምድር ላይ በበደለ እንዲፈርዱ ለተበደለ እንዲፈርዱለት የእግዚአብሔርን ፍትህ እንዲያደርሱ እግዚአብሔር ለቅዱሳን ስልጣን ሰጥቷቸዋል። የረገሙት እንዲረገም፣ የባረኩት እንዲባረክ ይህንን ሁሉ የፍትህ ስልጣን እግዚአብሔር ሰጥቷል። እሱ ብቻ አይደለም። የነቀሉት እንዲነቀል፣ ያፈረሱት እንዲፈርስ፣ እነሱ ያነጹት እንዲሰራ እግዚአብሔር ስልጣን ሰጥቷቸዋል። ቅዱስ ጴጥሮስ ሐናንያ የሚባል ሰው በድሎ በመጣ ጊዜ ይሄንን ነው ሰርተ የመጣ ሲለው ውሸቱን አዎ አለ ለቅዱስ ጴጥሮስ። ቅዱስ ጴጥሮስን መዋሸት እግዚአብሔርን መዋሸት ነውና ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ከመ ታሐስሶ ለመንፈስ ቅዱስ፣ መንፈስ ቅዱስን ተዋሽ ዘንድ ሰይጣን እንዴት መላብህ አለው። መንፈስ ቅዱስ ለሐናንያ ተገልጦ አልታየው፣ የሚታይ ጴጥሮስ ነው። ቅዱስ ጴጥሮስ ግን መንፈስ ቅዱስን ዋሽህ አለው። መሳፍንት መኳንንቱን መዋሸት ንጉሱን መዋሸት ነው። መኳንንቱን ባለስልጣናቱን ማበል ንጉሱን ማበል እንደሆነ ሁሉ ቅዱሳንን መዋሸት እግዚአብሔርን መዋሸት ስለሆነ ጴጥሮስን የዋሸ ሰው መንፈስ ቅዱስን ዋሸህ ተባለ። ቅዱሳን ጊንጥ በሁለት በኩል ነው የምትጎዳው፣ በጅራቷም ትነድፋለች፣ በአፏም ትነድፋለች። ቅዱሳንም በሁለት ዓለም አስረውም ይጎዳሉ፣ በዚህ ዓለምም ይጎዳሉ። ላላመነባቸው ፍትሐ እግዚአብሔርን በመግለጥ ለወደዳቸው ደግሞ በሁለት ዓለም ይጠቅማሉ። በዚህ ዓለም በረከተ ሥጋ ጤና ይሰጣሉ፣ ፍትህ ይሰጣሉ። በወዲያኛው ዓለም ደግሞ መንግሥተ ሰማያትን ያወርሳሉ፣ የመንግሥተ ሰማያትን መክፈቻ ቁልፍ ይሰጣሉ። ቅዱሳን ከስምንተኛው ማዕርግ ከደረሱ በኋላ እግዚአብሔርን ለምነው አይደለም በረከት የሚሰጡት፣ በገዛ እጃቸው ከቤት ካስቀመጠው ድልብ ቆንጥሮ እንደሚሰጥ ባይለጸጋ እግዚአብሔር በልቡናቸው ካሳደረው ሀብተ በረከት ይናኛሉ፣ ያድላሉ፣ ይሰጣሉ። ስለዚህ ቅዱሳን በምድርም ስልጣን አላቸው፣ በሰማይም ስልጣን አላቸውና ፍትሑ ለእግዚአብሔር ውእቱ ላዕለ ጻድቃኒሁ፣ የእግዚአብሔር ፍትሑ የሚገለጥ በማን ነው? በጻድቃን ነው። ፈርዖን ሲያጠፋ በሙሴ ነው የፈረደበት እግዚአብሔር። ሌሎችም ሰዎች ሲያጠፉ በጻድቃን እያደረ ፍትህ ይገልጣል እግዚአብሔር። ስለዚህ ቅዱሳን የእግዚአብሔር ፈራጆች ናቸው፣ የእግዚአብሔር እንደራሴዎች ናቸው፣ የእግዚአብሔር የጉዳዩ ፈጻሚዎች ናቸውና እግዚአብሔር ቅዱሳን እንዲለምኑ ብቻ አይደለም ስልጣን የሰጣቸው፣ እንዲፈርዱም ጭምር ስልጣን ሰጥቷቸዋል። ቅዱሳን የፈረዱበት እግዚአብሔር የፈረደበት ነው። ቅዱሳን የፈረዱለት እግዚአብሔር የፈረደለት ነው። ቅዱሳን የባረኩት እግዚአብሔር የባረከው ነው። ቅዱሳንን መቀበል እግዚአብሔርን መቀበል ነው። ቅዱሳንን ማቃለልም እግዚአብሔርን ማቃለል ነው። አማላጅነታቸው ብቻ አትደነቁ። ቅዱሳን ያማልዳሉ አያማልዱም ብቻ ሳይሆን ቅዱሳን ፈራጆችም ጭምር ናቸው። ቅዱሳን እንግዲህ ተመልከቱ። አሁን ቅዱሳንን ደጅ ስንጸና ተበድለን እንደሆነ እንዲፈርዱልን ነው። ለሀገር ሰላም ያመጣሉ ቅዱሳን ሲባል ምን ማለት ነው? የማይመለሰውን ይፈርዱበታል፣ የሚመለሰውን ዕድሜ ያስቀጥሉለታል። ፍርድ እንዲፈርዱ ስልጣን እንደሰጣቸው ደግሞ ምን ሰጥቷቸዋል? እንዲያወርሱ። ምንድን ያላቸው ጌታችን ኢየሱስ ክርስቶስ? በምድር ካሰርከው በሰማይ የታሰረ ነው፣ በምድር ከፈታው በሰማይ እየተፈታ ነው።
ጴጥሮስ የፈታው እግዚአብሔር የፈታው ነው። ጴጥሮስ ያሰረው እግዚአብሔር ያሰረው ነው። አብርሃም የረገመው እግዚአብሔር የረገመው ነው። አብርሃም የባረከው እግዚአብሔር የባረከው ነው። ጴጥሮስ ውጣ ያለው እግዚአብሔር ያስወጣው ነው። ጴጥሮስ ግባ ያለው እግዚአብሔር ያስገባው ነው። ስለዚህ በቅዱሳኖች ፍትሐ እግዚአብሔር አለ። እግዚአብሔር በቸርነት ዓለምን ሊያድነው ሲያስብ የሚመጣው በቅዱሳን ነው። እግዚአብሔር ዓለምን ሲምር የሚመጣው በእነሱ ነው። በእነሱ በኩል በረከት ይመጣል፣ ቸርነት ይገለጣል። ስለዚህ ፍትሁም በቅዱሳን ነው፣ ቸርነቱም በቅዱሳን ነው። እግዚአብሔር ዓለምን ሊቀስፍ ሲያስብ መጀመሪያ አብርሃምን ያማከረ። እግዚአብሔር እስራኤልን ሊቀስፍ ሲል ሙሴን ያማከረ። እኒህ ሰዎች በድለውኛል፣ እድገኒ ጽዮም በማቴ ፈርጄ እንዳጠፋቸው ተወኝ ነው ያለው። እግዚአብሔር ሊፈርድ ሽቶ አይደለም እንዲህ ያለው። ምን ለማለት ሽቶ ነው? ጠይቀኝና ልማራቸው፣ ማልደኝና ይቅርታ ልስጣቸው ማለቱ ነው። እግዚአብሔር በቅዱሳን እንኳንስ ያመነባቸው እንኳንስ የተማጸነባቸው ይቅርና ቅዱሳን ከተቀበሩበት አጠገብ የተቀበረ ሰው እንኳን በአጽማቸው ምሕረትን ይሰጣል። የቸርነቱ መውረጃ ነው። እንዲያውም አንድ ተንኮለኛ ሰው ነበረ፣ በመጽሐፈ ነገሥት የተጻፈ ውሸታም፣ የውሸት ነቢይ ማለት ነው። በውሸት ብድግ ብሎ የእግዚአብሔርን ነቢይ አታለለ። እግዚአብሔር መልእክት ሲልከው በመንገድ ላይ ሰው የጠየቀህ እንደሆነ ግባ ቢልህ እንዳትገባ ብሎ አንድ ነቢይ ላከ። አንድ ሐሰተኛ ነቢይ ደግሞ መጣና እውነተኛውን ነቢይ አታለለው። ምን ብሎ? እግዚአብሔር ናህኒ ቤት ምሳ ብላ አለው። አይ እግዚአብሔር ከሰው ቤት እንዳትገባ ብሎኛል፣ እኔንም እኮ ግባ ብለው ያለኝ እግዚአብሔር ነው ብሎ አታለለው። ከዚያ በኋላ ገብቶ በላ። ሲወጣ ያንን ነቢይ አንበሳ በላው። ይሄኛው ሐሰተኛው ነቢይ ያየና አጽሙን አገኘ፣ ቀበረ። መጨረሻ ላይ ምንድን ያለ መሰላችሁ? ቅብሩኒ ሀበ ተቀብረ ብእሴ እግዚአብሔር፣ የእግዚአብሔር ሰው ከተቀበረበት መቃብር አጠገብ ቅበሩኝ። በኋላ ተመልከቱ፣ ንጉሥ ነግሶ የሌሎችን ሐሰተኛ ሰዎች አጽም ሲያቃጥል የዚያ ሰው አጽም ሳይቃጠል ቀርቷል በብሉይ ኪዳን። ለምን? ከቅዱሱ ነቢይ አጠገብ በምን አረቱ? በመቀበሩ ነው። የቅዱሳን አጽማቸው የእግዚአብሔር መንበር ነው። የእግዚአብሔር የብርሃኑ መገለጫ ነው። የጠለ ምሕረቱ ምንጭ ነው። እግዚአብሔር በዚያ ላይ ምሕረትን ቸርነትን ይሰጣል። የቅዱሳንን አጽማቸውን መሸከም ምን መሸከም መስላችሁ? የአንድ ሰው አጽም መሸከም አይደለም፣ የእግዚአብሔርን ሰረገላ መሸከም ነው። አቡነ ተክለ አልፋ ዘዲማ ጊዮርጊስ ባረፉ ጊዜ መቋሚያቸው ይዛ ለደቀ መዛሙርቶቻቸው መምህራችሁ አልፏልና ኑ ተባረኩ፣ ኑ ቅበሩት ብላ ተናግራለች። መቋሚያይቱ እግር አውጥታ አፍ አውጥታ ሂዳ ማለት ነው። ቅዱሳን የነኩት መቋሚያ እንኳን ቅዱስ ነው። አሁን አንዳንድ ጊዜ ሰዎች ምን ይላሉ? እምነት የሌላቸው ሰዎች መርቆሬዎስ ማረኝ ለምን ትላላችሁ? ጊዮርጊስ ማረኝ ለምን ትላላችሁ? ማርያም ማሪኝ ለምንድን ነው የምትሉት? እግዚአብሔር ማረኝ ይባላል እንጂ። ይህ እኮ የእግዚአብሔርን ስልጣን መጋፋት ነው። እኛ አልተጋፋንም። የሚምሩ ሰዎች ምስጉኖች ናቸው ያለ ማን ነው? እግዚአብሔር ነው። እናንተ የማራችሁትን እምራለሁ ብሏል። ተመልከቱ ዮሐንስ ወንጌል ምዕራፍ 24 ላይ ቅዱሳን ኃጢአትን ይቅር ማለት ይችላሉ። ይቅር ማለት እግዚአብሔር ይቅር ይበልህ ሲሉ እግዚአብሔር ይቅር ይላል። እግዚአብሔር ይርገምህ ሲሉት ይረግማሉ። ስለዚህ ቅዱሳን ኃጢአትን ይቅር የማለት ስልጣን አላቸው። ይቅር የማለት ማለት ነው እግዚአብሔርን ስልጣን ተክተው ነው አይደለም። እግዚአብሔር ይቅር ይበልህ ብለው በእግዚአብሔር ስልጣን ይቅርታን ስርየትን ይሰጣሉ። ኃጢአት ይቅር እንዲባል ያደርጋሉ። ኃጢአት ደግሞ ይቅር እንዳይባለት የማድረግ ስልጣን፣ የመፍረድ ስልጣን አላቸው። እንዲያውም ልብ ብላችሁ እንደሆነ ኋላ መድኃኒታችን ኢየሱስ ክርስቶስ ሲመጣ ምን ይመስላችኋል? የሚፈርዱት እነማን ናቸው? ሐዋርያት ናቸው። ሐዋርያት ምንድን ነው የምትሰጠን ሲሉት ምንድን ነው ያላቸው? በ12 ነገድ ትፈርዳላችሁ አላቸው። ያ ማለት ነው 12 ሐዋርያት በወንበር ተቀምጠው አንተ እንዲህ ስታደርገን ወርቅ ነህ ይላሉ ማለት ነው? አይደለም። በ12 ወንበር ተቀምጣችሁ ማለት የእናንተ ክህነት ነው ኋላም ሰውን በግራ የሚያቆመው። የእናንተ ክህነት ነው ሰውን በቀኝ የሚያቆመው። የእናንተ ትምህርት ነው ሰውን በግራ የሚያቆመው። የእናንተ ትምህርት ነው ሰውን በቀኝ የሚያቆመው። የእናንተ ስርዓት፣ የእናንተ መስዋዕት፣ የእናንተ ሕግ ሰውን ለግራም ለቀኝም ያደርገዋል ማለቱ ነው። ክርስቶስ ሐዋርያት በፈረዱት ፍርድ ነው ዋጋ የሚከፍል። የእነሱን ትምህርት ያላከበረውን በግራ፣ የእነሱን ስርዓት ያላከበረውን በግራ፣ የእነሱን መስዋዕት ያልተሳተፈውን በግራ። የእነሱ መስዋዕት ክርስቶስ ነው። የእነሱን ክህነት ሁሉ ስርዓታቸውን፣ ቅድስናቸውን ያላከበረውን በግራ ያቆመዋል። ክርስቶስ የሐዋርያት የፍርዳቸው ዋጋ ከፋይ ነው። ራሳቸው ነው። እነሱ የክርስቶስ ዓይኖቹ ናቸው። በእነሱ ነው ዓለምን የሚጎበኘው። ጆሮዎቹ ናቸው። በእነሱ ነው ዓለምን የሚሰማው። እግዚአብሔር ዓለምን የሚሰማው በቅዱሳን ነው። ሰው በጆሮው እግዚአብሔርን ይሰማል። የኃጢአተኞች መስዋዕትና ጸሎት አስጸያፊ ነው ይላል መጽሐፍ። እኛ እንዳንሰማ ኃጢአታችን ግድግዳ ሆኖ ይከለክላል። ቅዱሳን ግን በእሱ ዘንድ ሞገስና ክብር አላቸው።
እነሱን ጆሮ አድርጎ ይሰማናል። እነሱን አይን አድርጎ ያየናል። እነሱን እጅ አድርጎ ይሰጠናል። እምቢ ካልነው ደግሞ እነሱን እጅ አድርጎ ይወረውረናል ማለት ነው። ይወረውራል። እነሱን እጅ አድርጎም ይስበናል። እነሱን እጅ አድርጎ ይደበድባል። እነሱን እጅ አድርጎም ያነሳል። እነሱን እጅ አድርጎ ይሰብራል። እነሱን እጅ አድርጎ ይጠግናል። እነሱን እጅ አድርጎ ይገላል። እነሱን እጅ አድርጎ ያድናል። ቅዱሳን የእግዚአብሔር እጆቹ ናቸው። ቅዱሳን የእግዚአብሔር እግሮቹ ናቸው። እነሱን እግር አድርጎ ከሰው ሁሉ ቤት ይደርሳል እግዚአብሔር። እነሱን እግር አድርጎ ጠላቶቹን ይረግጣል። ተመልከቱ፣ ምንድን ነው ያለው? እሱ ራስ ነው። ራስ ከሆነኛ ደግሞ እግሩ ነን። ቅዱስን መርቆሬዎስ፣ ቅዱስ ጊዮርጊስን፣ ቅዱስ ተክለ ሃይማኖትን ወደኛ ሲመጡ ክርስቶስ እነሱን እግር አድርጎ ወደኛ እየደረሰ ነው። እነሱ ወደኛ ቤት ሳይመጡ ሲቀሩ የሚቀረው ክርስቶስ ነው። ስለዚህ ምንድን ነው ያላቸው? ሐዋርያትን ስንቅ አትቋጥሩ፣ ወይም በትር አትያዙ፣ ወይም ጫማ አትያዙ፣ ወይም ከረጢት አታዙ። ከደረሳችሁበት ሂዳችሁ ሰላም ለዚህ ቤት ይሁን። ሰላም ከተቀበሏችሁ ሰላማቸው ያርፍባቸዋል። ሰላም ማን ነው? ራሱ ነው። ውእቱ ሰላምነ ይለዋል ቅዱስ ጳውሎስ። እሱ ሰላማችን ነው አለ። እሱ ሰላማችን ከሆነ እናንተ ሰላም ለዚህ ቤት ላላችሁት ቤት ሰላም ይደርሰዋል ማለቱ ምን ማለት ነው? እናንተ ከደረሳችሁበት ቤት ሰላምን ይደርሳለሁ ማለቱ ነው። ልጅ እኮ ይላችሁ ደግ ልጅ ገና ሳይወለድም ስለ እሱ ብላችሁ እንዳገሉት ይባላል። ልጅ የሚጠቅመው ስለዚህ ነው። ድንግል ማርያም እኮ ገና ሳትወለድ ነቢያትን ትጠብቃቸው ነበረ። ቅዱሳን ነቢያት ከመከራ የሚያመልጡት ድንግል ማርያምን ስለሚወልዱ ነው። እና ጥሩ ልጅ ከወለዳችሁ ነው የኔ መልእክት። ጥሩ ልጅ ከወለዳችሁ የጸነሳችሁት ሴቶች ስትጸንሱ በደንብ መጸለይ ያለባችሁ። በስርዓት ሕግ ሳታፈርሱ ልጅ ከጸንሳችሁ የጸነሳችሁት ልጅ ከመከራ ይጠብቃቸዋል። ጥበበኛ ልጅ ጥበብ ስጋዊ ጥበብ መንፈሳዊን ያጸና ልጅ በሰው ዘንድ ማሳደግ እንደገሌ ነው እንጂ ብሎ ያስመሰግናል። በእግዚአብሔር ዘንድ ደግሞ ልጆቻችሁን ሰርታችሁ ቀጣችሁ አሳድጋችኋል ተብሎ ደግሞ በዚያ ያስመሰግናል። ክፉ ልጅ ግን በሰው ዘንድም ያስረግማል፣ በእግዚአብሔር ዘንድም ያስረግማል። እና ልጅ ያጸድቃል ነው። ልጅ ዝም ብሎ በአጋጣሚ የትዳር የግድ ነገር ስለሆነ የምትወልዱ እንዳይመስላችሁ። ልጅን አክብራችሁ ያዙ። አምናም ስናገር ትዝ ይለኛል የነበራችሁ ታስታውሳላችሁ። ልጅ ትልቅ ነገር ነው። ያገባችሁ ሰዎች ውለዱ። የማትወልዱ ከሆነ ደግሞ አታግቡ። እኔ እውነቴን ነው። የማይወልድ ሰው ማግባት የለበትም፣ መውለድ አለባችሁ። ስለዚህ ልጅ ያጸድቃል። እስኪ ልጅ ያጸድቃል በሉ። አዳምን ያጸደቀችው ልጁ ማርያም አይደለችም? እመቤታችን እሷ እኮ ናት ያጸደቀችው። መውለድ ያጸድቃል። ይውላችሁ መውለድ ያጸድቃል። እመቤታችን አዳም ወለደ፣ እመቤታችን ክርስቶስን ወለደችና አጸደቀችው ማለት እኮ ነው። እናንተ ባይሆንላችሁ ጥሩ ልጅ ብትወልዱ እኮ ያጸድቃችኋል። የአንድ ሰው ነበረ፣ እንዲያውም ይገርማችኋል። ክፉ ሰው ነው፣ ኃጢአተኛ ነው። ኋላሳ ሞተ፣ ሲኦል ገባ። ልጁ ምን ይሆንለታል? ጳጳስ ሆነ። ኋላ ሲጸልይ አባቴን ማርልኝ ሲል በ3 ወሩ አባቱ በራእይ ተገልጦ እስተ ጉልበቱ ድረስ እሳት ውጦ ከዚያ በላይ ደህና ሁኑ አይ ይቅርታ አንገቱ ብቅ ብሎ ከደረቱ እሳት ውጦ ታየው። ምን አለው መስላችሁ? በራእይ ልጄ የምትሰራት ስራ እየጠቀመች ናትና አታቋርጥብኛል፣ ጸልይልኝ፣ ዘክርልኝ ማለት ነው። ልጅ በምድር ሆኖ ሲጸልይ አባትን እናትን ነፃ ያወጣል። ልጅ መጽደቂያ ነው። ተንከባክባችሁ ተጠንቅቃችሁ አጸዱ። እንደ በሬ ዝም ብሎ እያበሉ ማሳደግ አይደለም። እየመከሩ እያስቀደሱ እያስተማሩ ማሳደግ ነው። እና ልጅ ያጸድቃል። ልጅ ለማጽደቁ ሌላ ማስረጃ ሳያስፈልግ ክርስቶስ የዳዊት ልጅ ነው፣ ዳዊትን አጸደቀ። የአብርሃም ልጅ ነው፣ አብርሃምን አጸደቀ። ይኸው የኮነ የታወቀ ነው። የአዳም ልጅ ነው፣ አዳምን አጸደቀ። ልጅ ያጸድቃል። ስለዚህ ለቅዱስ መርቆሬዎስ ብሎ አባቱን ከመቅሰፍታ አዳነው። ቅዱስ መርቆሬዎስ ከዛሬ ጀምሮ ቅዱስ መርቆሬዎስ አውሬዎችን ሰው ያደረገ አምላክ ነውና በኢትዮጵያ ያሉትን አውሬዎች ሁሉ ልባቸውን ይመልስልን። አውሬ የመለሰ ነው። መርቆሬዎስ አውሬ መልሷል። አውሬ ጎረቤት ካላችሁ መርቆሬዎስ ልብ ስጠው በሉ፣ ይመልስላችኋል። አውሬ ሚስት ብትኖራችሁ እውነቴን ነው ጸልዩላት፣ ሰው አርጋት በሉ። አውሬ ባል ያላችሁ፣ አውሬ ልጅ ያላችሁ፣ አውሬ ዘመድ ያላችሁ፣ አውሬ የቢሮ አለቃ ያላችሁ ካላችሁ ልብ ስጠው በሉ። አውሬ ይመልሳል። መርቆሬዎስ ማምላክ ነው። ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር የሚሆን ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ኖር ነው መጠበቅ፣ መሰደድ። መነኩሴ እኮ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት ነው። ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ፣ እንደ ምንኩስና፣ እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ አሁን እንዲያው ከእናንተ መካከል ለትዳሩ የሚሰደዳል። እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንዲያው አሁን ሰው ነኝ ብሎ እኮ እንዲያው በእውነቱ እንዲያው ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ስራ ማህበር እኮ አይደለም።
የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ እኔም ቤት ስራ ስላሰብኩ እቁብ ብሎ ወጣ ነው የሚባል። ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ህሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁትም። አንዳንዱ ሰው ትዳሩን በስልክ የሚጠብቀው ይመስለዋል። ደህና ነሽ፣ እንዴት ነሽ፣ ረቡዕ ዕለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስለዋል። አይደለም እኮ ትዳርን የሚጠብቅ ማን ነው? እግዚአብሔር ነው። ሴቶችም ወንዶችም ቅናታችሁን ማቆም አለባችሁ። የማይረባ ቁጥጥር ነውር ነው በእውነቱ ማለት ሴቶችን ወንዶች ሴቶችን ቢሆን ማናት የደወለችልኝ? እንዴት በ4 ሰዓት ደወለችልኝ? ለምን? እኔ ብዙ ባለ ትዳሮችን ሸምግዬ ስለማውቅ ነው። እንዴት በ5 ሰዓት ደወለችልኝ? ለምንድን ነው ከእሷ ጋር ሻይ የምትጠጣ የሚሉ ሰዎች አሉ በእውነቱ ማለት ነው። እንዲሁ ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ስራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ።